እናንተ የነፃነት መሞት ሙዴን ደከለው። የሆነ በቃ ማቀው የራሴ ሰው መሰለኝ። እመቤቴ ነፃነት አረፈ ወይ? አዎ ጋይስ፣ በጣም ያሳዝናል። ህይወት ከንቱ ነው ጋይስ። ሁላችንም እንዲህ ድንገት ነው ክልቶ። እኔማ እኮ አላመንኩም። መቶ ምስር ነፃነት ሞተ እኮ ሲሉት አላመንኳቸውም። ማሪ ሞተ የነበሩኝ እኮ ነፃነት ሞተ ብለው አንድ ሁለት ቀን ሸረብሽስ ምን አውቃለሁ። ተሰቃየሁ እኮ በእናታችሁ ስጋዬ ተላጠ። ለጠጣችሁ ፎቶ ነገር እንስጣት እንዴ? አይ ትበቃለች ከተነካች። የምንለው ወጣት ነው፣ ሳቂታ ተጫዋች፣ ሲያሳዝን። ለጠጥሽው እኮ ረጅም ሰዓት ተኛሽ። ገና ጄል እየተደረገ የሚለበስ እንስጣቱ እያሉኝ ድንገት ካለበሳችሁ አትነቃለች። ተዋትተኛ ብዬ እኮ እንትን አድርሰሽኝ ብትጀምር ይሻልሻል። ልጅ አድርሰሽኝ ልጅቷን አደራ ብለሻት አድርሰሽኝ ልጅቷን አደራ ብለሻት ትመጫለሽ። ስለማታውቀኝ አይንስ ነው ፈራ። ይህን ሽላት መቀባት ነው የቀረኝ። ከዚህ ደግሞ ገና ክፈል ቀድ ከፍለ ነው የምትገባው። ዝም ብሎ መግባት የለም። አንቺን ሄደ ለስጎ ታፕታፕ አድርጎ 1000 ታፕታፕ ስንገባ ታፕታፕ 1000 ምንም አይላችሁም። እጃችሁ አያማችሁ፣ አትሞቱ፣ ይደክልሽ። ማን ሁ ተገኝቶ ነው እንዴ? በዚህ ብርድ ተገኝቶ ነው ወይ? በዚህ ብርድ ጮማ የሆነ ነገር ትቀልዳላችሁ እንዴ? ለስጎ ታፕታፕ አድርጉልኝ። ለስጎ ታፕታፕ ሊቭ ምን ማለት ነው? ሊቭ ቲክቶክ ላይ ሊቭ እኮ ነኝ ያለሁት። መቤቴ እናንተ አንቺ ኧረ ወንዶች ሌላ ወጥ እችላለሁ። ወጥ እየሰራሁ አይደል እንዴ? ወጥ እችላለሁ፣ ቤት ማጽዳት እችላለሁ። መስፈርት ልንገራ እንዴ? ለትዳር ነው ለአዳር ነው ነገሩ? ትዳር ነው አዳር ነው ወይ ነገሩ? አልገባኝም። አቡፋን ነው ምን ፈልገ ነው? እባክህ ተወኝ፣ ጌም አልጫወትም። ስንቴ ፍርዬ ተወጂው ነበር። በጣም ነው የምወደው ማርያምን እመቤቴን በጣም ነበር የምወደው። በጣም አያሳዝንም? በጣም ነው የሚያሳዝነው። ሚዲያው እንዳለ ተጨናነቅ። አያችሁ አይደል? ለዚች ነች እቺ ነች ይወት ነው ለቀን ነው ፍርዬ ነሽ ማሪ አለን። እኔም እሱን እያወራሁ እኮ ነው። በእናታችሁ እንዴት ነሽ ሩታዬ? ቆንጆ ሁዶቼ ጊፍት ጋር ነፃነት ሞተ ብለው መተው ምስር ነፃነት ነች። ነፃነት ሞተ ሲሉኝ እውነት አልመሰለኝም። ጉርሻ ስገባ ጉርሻ አልፖሰተም ነበር። ከዛ ደግሞ ጌጡ ተመስገን ላይ ግቢ ሲሉኝ ጌጡ ተመስገን ብዬ ስገባ ልክ እሱ በፖሰተ በ2 ደቂቃ ውስጥ ነው እኔ የገባሁት። ከዛ የምንወደው አርቲስት በድንገት ህይወቱ አለፈ። ደህና ነበር አሉ እኮ ማሬ፣ ደህና ነበረ። አረ መቼ ለታኔ ዛሬ ሳምንት እኮ የሆነ አምባሳደር ሆኗል። አዎ ስራውን ደስ ብሎት ጀምሮ አምባሳደር ሆኖ የኔ እናት በሳምንት ደስታ በሳምንት ሀዘን። ህይወት እንዲህ ናት ውዶቼ። ያለን ቀሪ ጊዜ ትንሽ ናት። አይደለም ለጸብ ለፍቅር ማትበቃንም። እንተሳሰብ፣ አንድ እንሁን፣ ዘረኝነት ይጥፋ።
ጸብ ይጥፋ፣ መገዳደል ይቁም ውዶቼ። መቼ እንሞት አናቅም። ዘንድሮ አርጅቶ ሞተ ዘበት ሆኖ ቀረ። አርጅቶ መሞት የለም። መች ህይወታችን የት እንደሚያርፍ መች ምን ጊዜ ፍቅር ይሻላል። እውነት ፍቅር ይሻላል ውዶቼ፣ ፍቅር ይሻላል። አንድነት ይሻላል። ሰላም ይሻላል። ወጣቱ አለቀ። ወጣቱ በድንገት ሞተ፣ በድንገት ሞተ ብቻ ነው። አዎ ነፃነት ወርቅነህ ራሴን አመመኝ ማርያምን። እኔ እኮ ምስር አልቅስ አይቻት ወጥቼ ስፈልግ ኮመንቱ እንዳለ ቲክቶኩ ተቀላልቋል። 3 አበባ ስጡኝ ጋይስ፣ 3 አበባ ስጡኝ ጋይስ። በጣም ደግሞ የሚገርምሽ እመብርሃን ምስክሬ ነች። ከኢትዮጵያ ወንድ አርቲስቶች ፍርዬ በጣም ነው የምወደው። በጣም ነው የሚያዝናናኝ። የድሮ ፊልሞችን ደጋግሜ ማይለጠው ፕሮግራሙ አምልጦኝ አያውቅም። እኔ የኢትዮጵያን ፕሮግራም ብቻ ነው። አንድ አበባ እኔ እየነገርኳት ነበር። ከትላንት ወዲያ ካየሁት ቆየውኝ፣ ግን ከትላንት ወዲያ ተኝቼ ሌሊት ላይ እንቅልፍ እምቢ ሲለኝ ተነስቼ ዩቲዩብ ስገባ የእሱ ፕሮግራም መጣልኝ። የቆየ የበዓል የዛሬ ዓመት ከዛ ዝም ብሎ ሲያወራ እንቅልፍ ይወስደኛል እና ዝም ብዬ ከፈትኩና የሚናገረው ነገር እየሰማሁ አይነጽያ እየሳኩኝ ነበር ከትላንት ወዲያ ማርያምን። ዛሬ ደግሞ ሞተ ሲባል አስቢው ዱብዳ ነው አንቺ የሆነብኝ። በቃ ማመን እኔ ውሸት ነው ብዬ ነበር። ልጅቷን ሁላ ልቦልካት ለምን ታማርሽ ብዬ ነበር መጀመሪያ። ውሸት አታስወሩኝ ብያቸው እኔ ሳቂታ ከትንሹ ከትልቁ ጋር ማርያምን በኢየሱስ ስም አስቢው። ስራ ለመስራት ተፈራርሞ የዛሬ ሳምንት ደስታ ዛሬ ላይ ግን እሱ የለም። የዛሬ ሳምንት በሱም ወዳጆቹ ቤተሰቡ ተደስቶ ስራውን በፍቅር ሊሰራ ተፈራርሞ ዛሬ እንግዲህ አስቢው አዲስ ስራ አግኝቶ ነበረ። ገንዬ ቢያደርግለት ይሆናል። አምባሳደሩ ነው አምባሳደሩ ነው ማሬ። ጎንደሬዋ ሞቷል። የኔ እናት አብረውት ፊልም የሚሰሩት ሁሉ እየፖሰተው ነው። ኢቢኤስ ፖሰተ፣ የኢትዮጵያ ቴሌቪዥን ፖሰተ። ምን ትፈልጋላችሁ ከዚህ ውጪ? ጓደኞቹ አብረው የሚሰሩት ኢንስታግራም እንዳለ ተጥለቅልቋል ማሬ፣ እንዳለ አርቲስቶች። ውሸትማ ባደረገውና ደስ ይለናል እኛ ባደረገው። ሞቶ ከነበረም ቢነሳ ደስ ይለናል። ሰው ከንቱ ማርያምን፣ ሰው ከንቱ በቃ አሁን ሚዲያውን ሰው ከንቱ እያለ 3 ቀን ይባልለታል፣ ከዛ ይረሳል። ያው ጉዳይ ነፍስ በሰላም ትረፍ ብሎ ፖሰተ እሱ። አዎ አሚን ማርያምን፣ ነፍሱ በሰላም ትረፍ፣ ነፍስ ይማር። ማመን አቅቶኛል እያሉ ነው ሁሉም። እኔ ራሱ ማመን አቅቶኛል እንዴ? ምን ሁሉም ትያለሽ? እኔ ራሱ ማመን አቅቶኛል። በዓል ሲመጣ ነው አርቲስቶች የሚሞቱት። በዓል ሲመጣ ያቺ አንድ አይነት ነው። እንትና ምግብ የምትበላው ማን ነበረች? ቤቶች ላይ የምትሰራው እሷ በባህል እንትና ትዝ ካላችሁ በባህል ነው የሞተው። ብዙ ሰዎች በባህል ነው የሞቱት። እውነታችሁ ነው። እውነት ሃሎ ካርድ አላግማሬ ፋይት ካርድ ነው ማለት። አዎ እውነት ሁሉ በባህል ነው የሚሞተው። እናንተ ልክ ናችሁ።